ይሰፋ ቢባል ማለት የሚሰፋ አይደለም ደረቅ ነው በማስተሽ ካልሆነ በስተቀር አሰሪ መዳም እናቴ በላት እስከ 2 አመት ነው መግባባት ያልቻልነው ከዛ በኋላ ግን 9 አመት ከ6 ወር እሷ ቤት ነው የሰራሁት ሌላ ቤት አላ ግን አልተጠቀምኩም እና ሰውየው በዛን ሰዓት ወርቅ ገዝቼ ቢሆን በዚህ ብር ወርቅ ከአንድም 2 ገዛ ነበር ያ ወርቅ ላይ አሁን ላይ ቢያንስ በጣም ብዙ ነገር ያደርግልኝ ነበር እሺ እቺማ መልተው እዛው ጠጥተውበት የሚጣለውን ለመግዛት ነው የሚሄዱት ብዙ ጊዜ የማይታጠበቃ ማለት ነው እና በዛን ሰዓት ልብስ አለ ምን አለ ብዙ እንደውም እነሱ ናቸው የጠቀሙኝ ነው የምላችሁ አጠቃላይ ወደ 800 ብር ጨርሻለሁ ማለት ነው እና ይሄ በጣም ያምራል አይደል ተጠቅሜው አላየት ልሽጥ ብልም ለምንም አይጠቅም ልሽጥ ብልም ወይና 500 ቢያወጣን አንድ ደና ሰው ቢገዛኝ 500 ብር ቢገዛኝ ሰላም ውዴ ተከበራችሁ የቻናሌ ቤተሰብ እንዴት ናችሁ ሰላም ናችሁ አላችሁ እኔ ያለኝ ዛሬ የተመሰገነ ይሁን ዛሬ በድጋሚ ሳቅ ያመለጠኝ ነውና በድጋሚ መጥቼላችኋለሁ ወይ ባልፈውን በደንብ አይታችሁታል ዛሬ ደግሞ እንግዲህ ድጋሚ ከኔ እንድትማሩ የፈለኩት ነገር ይሄ ልብስ መቼም አይታችኋል የሆነ ጊዜ ላይ ለብሳል ግን ብዙ ጊዜ አልለብሰውም ከሶፋይ ጋር ይመሳሰላል አይደል እና በሺኤን ጉዲዮንኩትን ነው የምነግራችሁና ሁላችሁም ቪዲዮን እስከ መጨረሻ ላይክ ሼር ያረጋችሁ በጣም ብዙ ነገር ነው ከዚህ በኋላ ማሳያችሁ በፊት እኔ ልምዱ ስለሌለኝ ሊሆን ይችላል ብዙ ስህተቶችን ሰርቻለሁ እኔ ሰርቻለሁ የራሳቸው ጉዳይ ብዬ ዝም ማለት አልፈለኩም አላስቻለኝም እና ተማሩበት የማይሆን ነገር በኦንላይን የምትገዙ ሰዎች በደንብ ቼክ ታረጋላችሁ እኔ ከአንዴ 2 መልሼ ከስራ ያለው መልሼ ስላችሁ ብሩ አይመለስላችሁ ሌላ ቃል የምትመርጡበት እና የሚያመጣበት የሚመልስበትን ዴሊቨሪ ነው ምናምን የሚባለው በዛ እየመለስኩኝ ብዙ ጊዜ ተበልቻለሁ እሱንም ደግሞ ምንድነው አሰሬ በደንብ ስለማይመቸው ሴትዮዋ በኦንላይን ቁጭ ብላ ነው ቤቷ የምትመርጠው በተለያየ እንትኖችና ሺኤን ላይ ይሄም ከሺኤን ነው የተመረጠው ሳይው ግን እንደዛ ያልመሰለኝም ነበር አሳቤ ጭንቅላቴ እንዴት ነው እስከመጨረሻ ድረስ አውልቄ ነው አሁን የተቸገርኩት ልብሱን ገዝቻለሁ በጣም ይሞቃል አሪፍ ነው ሽንት ቤት እንዲልቀመጥ ግዴታ ይሁት ሲያወት ያምራልና እናንተ ራሱ ታዝቡኝ ይሄ አሁን ስቆም ማለት ነው ይሄ እንትን ሰራተኞች ምንድነው የሚባለው ይሄ የሆነ ቱታ ብቻ የሆነ የቀን ስራ የሚሰሩበት እስቲ ያምራል አስታውት ግን እንዴት አድርጌ ልቀመጥ ዛሬ እንደዚህ ታውት በጣም ይሞቃል አሪፍ ነው ወይ ለብሳችሁ ለመተኛ ካልሆነ በስተቀር ለሊት እንኳን ሽንታችሁ ቢመጣ ማለት ነው እና እንዲያርጋችሁ ካልሆነ በስተቀር ልብስ ለብሻለሁ አይዟችሁ ቁምጣም ስላለኝ ነው እንደዚህ እንድትሉ እንደዚህ አውልቃችሁት እውነት እስከ መጨረሻ እንደዚህ አውልቃችሁት በስተቀር ማለት ነው መቀመጣችሁ በቃ እና ብዙ ቀን ለሊት አረጋለሁ ብዬ ሞክሬያለሁና ሽንቴ ስጣ ሙሉ ለሙሉ አውልቄ እንደገና ሰብስብ አድርጌ ሲያጣድፋችሁ ደግሞ አችሉት ማለት ነው እሺ አንድ በዚህ ሌላ ደግሞ ላሳያችሁ ይሄንን አሁን ማለት ነው በቃ እዛ ዝም ብዬ የሆነ ቦታ ስንሄድ መኪና ውስጥ አድርጌዋለሁ ለምን እንደዚህ ነገር ይሄ ሰፈሩም አይመችም በዛ ላይም ደግሞ በጣም ይቆልላል እና አንዴ ብቻ ነው ያደረኩት እዩት እና እስከዛሬ ተቀምጦ ነው ያለው በዛን ሰዓት በሰዓቱ በጣም ያምራል ከዛ ነው የገዛሁትና እስከዛሬ እንደዚህ ሆኖ ነው ተቀምጦ ያለው ተሰቅሎ ማለት ነው እና አሁን ላይ ልልበሰው ስል ማለት ነው አልችልም በቃ ይዘኛል ምናምን በጣም ወደ ላይ ተቆለለ ነው እንዲላሳያችሁ ካሜራማን አለመኖሩ እንደዚህ ያደርጋል እንግዲህ እና ይሄ ከተማ ላይ ስትሆኑ ምናምን ነውና በጣም ኩላሊት ያሳምማል ለሌሎቻችሁ ሊመቻችሁ ይችላል በዛ ሰዓት ግን በትንሽ ብር አይደለም የገዛሁት አሁን ላይ ግን ወይ ለሆነ ሰው ካልሰጠኝ በስተቀር ከዚህ በኋላ ከልጅ ጋርም አይመችም ሰፈሩን ደግሞ ወይ ሰፈር ከቀየ እንደገና ደግሞ ከመቀመጡ የተነሳ እዩት ለሰው ራሱ አይሰጥም ተሳስቻለሁ እዩት ከመቀመጡ የተነሳ ማለት ነው የሆነ እቃ ሲቀመጥ ምን ያህል እንደሚበላሽ መቼም የዛ ሀገር ኦሪጂናል እቃ ነው አይደል ምንም ኦሪጂናል ቢሆንም እዩት ታያችኋል ብዬ አስባለሁ
ከመቀመጡ የተነሳ ማለት ነው። እንግዲህ ኢትዮጵያ ከገባሁ 4 ዓመቴ ነው። 4 ዓመቴን ጨርሼ አሁን ይሄ መሰፋት አይችልም። በጣም ደረቅ ነው፣ መሰፋት አይችልም በማስትሽ ካልሆነ በስተቀር በጣም ከመቀመጡ የተነሳ እኔ ላስቀምጦ አይደለም የገዛሁት ልጠቀሙ። እኔ እንደውም 3-4 ጫማ ነው ያመጣሁት። አይለኝም ሌላ ጫማ አልገዛሁኝም። እና ከመቀመጡ የተነሳ ነው የተበላሽን። አንድ ቀን ያደረኩት ያስታውቃል። የተደረገ ተሻፈ ጫማና እንትኑ ያለቀ ያስታውቃል። ይሄ ምንም አላደረኩኝ። እሺ ይሄኛውን ጨርሰ ከሺኤን ብዙ ጊዜ አይታችሁኝ ከሆነ በዛን ሰዓት ያው የምፈነዳ ፍንዳታ መስሎኝ በዛን ሰዓት የነበረው እንትኔ እንደዚህ በቦርጭ ዝርክርክ አላልኩም ነበር። ይሄም ከሺኤን የታዘዘ ነው እና ብዙ ጊዜ የሆነ ጊዜ ላይ ቪዲዮ ሰርችበታለሁኝ፣ ግን እንደዚህ ለእናንተ ለማሳየው ዘው ዝም ብዬ ለብስኩና ቦርጭ ዝርክርክ ያለ የሆነ ይሄ በጣም ለቀጭን ሰው ሚኒ ናት። ከሱሪ ጋር ልልበስ አትሉም። ይሄም ከሺኤን ይሄው ውሸት እንዳይመስላችሁ፣ እኔ ውሸት ማስመሰል አልፈልግም። እና በዛን ሰዓት መዲየም 38 ነበር የምለብሰው። እዩት፣ ሺኤን ከሺኤን በኦንላይን የታዘዘ ተለጣጭ ነው። በጣም አሁን ላይ ሲቀመጥ ከለሩ ሁሉ እየተቀየረ ነው። እሺ ብዙ ቃልኝ አሳያችኋለሁ። አሁን ይሄ መልበስ አልችልም፣ ቦርጭ ተዝረክርኳል። ሚኒም ደግሞ እንደዚህ መልበስ ለሆነ ከተማ ላይ ሆናችሁ ወይስ ሼፓችሁ ያልተበላሸ ካልሆነ በስተቀር ይሄ አሁን በረዥም አለኝ። አሁን ላይ ግን መልበስ አልችልም። ለምን የሆነ ከምትኖሩት አንፃር ከምትኖሩበት አካባቢ እንትን ይለዋል። ይሄም እዩት፣ ወገቡ ላይ ራሱ ያስታውቃል። እዚህ ጋር ምን አይነት እንትን እንዳላት ማለት ነው። እዩት፣ አታምርም? ዛቤልን ነው የምላችሁ። አንድ ቀን አልለበስኩትም፣ ግን አይጠቅመኝም። ለምን እንደዚህ ይሄ ቦርጭ እንደተዘረጋግፎ ሚኒ ሰፈሩንም ልልበስ ብትሉ የማይሆን ነገር ነው። ይሄም ከሺኤን ብዙ ልብስ አለ እንዳለ ከሺኤን ነው የታዘዘው። ይሄም መዲየም 38 ነው፣ ታያችኋል። እሺ ብዙ ልብስ ነው ከዚህ በኋላ ሳይ ይሄ ልብስ ለብስቼ እስቲ አንገቱ ምን ያህል ስፋት እንዳለው ምንም አልጠቀመኝም። በዛን ሰዓት በስሜት ሆነ በፍላጎት በጣም ያማረንን ነገር ምናምን እንገዛለን። ከዛ በተረፈ ግን እዚህ መጥቶ ግን ምንም አይጠቅመንም። በየጊዜው ፋሽን እየተከታተል እዚሁ ብሩን ከምገዙበት ነው ልጅ ትንሽ ቅያሬ ብቻ አድርጋችሁ ወርቅ ገዝታችኋል የሆነ የሚያምራችሁን ፍላጎታችሁ እንትን ያለ ወርቅ እየሸጣችሁ ብትጠቀሙ ባይ ነኝ እንደራሴ። አንገቷን በጣም ብዙ ጊዜ ለመልበስ ሞክሬያለሁ እና ስፋቱን ይዱ ይሄም ጡት በጣም ያሳያል። ጎንበስ ማለት አትችሉ ምን ማችል ለብሻ አላቅም። አንድ ቀወጥቼ ለብሻ አላቅም። እቻውን እንግዲህ ከታይት ጋር ነው የምትለበሰው። በጣም ስስ ናት። በዛን ሰዓት ግን በትንሽ ብር አይደለም የገዛሁት። ይሄም ሺኤን በኦንላይን ለምገዙ ሰዎች ነው። እሺ ይሄ ጂንስም ከዛ ነው የገዛሁት። ይሄ ጂንስም ከኦንላይን ነው የገዛሁት። በዛ በጣም ያመጡልኝ። እኔ በቀበቶ እንደዚህ እንትን ያለው ቀበቶ ያለው ነበር ያዘዝኩት። አመጡልኝ በስተት ነው አሉ። አልመለስኩትም፣ ግን ወገቡ አይሆነኝም። በጣም ነው የሚይዘኝ። ይሄ በዛን ሰዓት ይሄው ፋሽን ነው አይደል? ግን አልለበስኩትም። እሺ ሌላም ደግሞ ይሄም ደግሞ በዛን ሰዓት ፋሽን ነው። ታሳያች በሰዓቱ ፋሽን ነው። በሰዓቱ ፋሽን ነው፣ ግን ይሆነኛል። ሌላ ሰውነቱ ይሆነኛል። ወገቤ ጋር የበፊት የነበረው ሰውነቴ እንትን አላለኝም። ይሄ አልዘጋ ማለት እቺኛዋ ነገሯ ትንሽ ሆነች። እቺ ትንሽ ረዘም ነው ማለት አለበት። መታ እዚህ ጋር ነው የምትቀረው። በቃ ከዛ በኋላ አይዘጋም። እሺ እነዚህም በኦንላይን አይደለም የገዛሁት። እነዚህ የገዛኋቸው የ5 ብር የሚባለውን በርካሽ አቦ 50 ምናምን የሚባል አለ እና እዛ ሄጂ ከሴትዮዋ ጋር እቃ እነሱ የሚፈልጉትን የሚጣል እቃ ልንዝናና ስንወጣ ላስቲክ ይዘወተን እዛው በልተው እዛው ጠጥተውበት የሚጣለውን ለመግዛት ነው የሚሄዱት ብዙ ጊዜ የማይታጠብ እቃ ማለት ነው። እና በዛን ሰዓት ልብስ አለ ምን አለ ብዙ እንደውም እነሱ ናቸው የጠቀሙኝ ነው የምላችሁ። እግዚአብሔር ሱሪ ምናምን ቲሸርት የተለያየ ነገሮች ገዝቼ እንደውም እነሱ ርካሽ ናቸው፣ ግን እንደውም የጠቀመኝ በዛ ሰዓት አቦ 50 ነው የሚባለውና እነዚህ 5 ብር
ይሄንን 5 ብር ብዙ አሉ። አሁን ላይ ግን ቪዲዮ ይረዝምባቸዋል፣ በየጊዜው አሳያቸዋለሁ። ግን ይሄ አሁን አይሆነኝም ወይ ለሰው ነው የምሰጠው ወይ በቃ አይሆንም፣ ይዘኛል። እቺ ሌላስ ነገሩ ቢሆንኝ እዚህ ጋር አይሆነኝም። ግን ጠቅሞኛል። በሰዓቱ ስከሳ ምናምን ተጠቅሜበታለሁ። ግን በጣም ጠንካራ ናቸው ልላችሁ ፈልጌ ነው። እሺ አሁን ደግሞ ወደዚህ ጋር እንመለስ እና ይሄ ቀበጣ እዚህ ጋር እንግዲህ ለእናንተ በደንብ ትማሩበታላችሁ። በሰዓቱ እኔም ጠቅሞኛል ብዬ ገዝቼዋለሁ። ግን እግዚአብሔር በሚያውቀው ኢትዮጵያ ውስጥ አንድ ቀን አድርጌ ወጥቼ አላውቅም። አንድ ቀን ማለት ነው። ግን እንዳያችሁ ተቦርድሷል። ይሰፋ ቢባል ማለት የሚሰፋ አይደለም፣ ደረቅ ነው በማስተሽ ካልሆነ በስተቀር እና ይሄን ደግሞ በቃ የኛ ሰዎች ስንባል ሰዎቹ ጋር ስንቀራረብ እኔ አሁን እናቴ በሏት አሰሪዬ መዳም እናቴ በሏት እስከ 2 ዓመት ነው መግባባት ያልቻልነው። ከዛ በኋላ ግን 9 ዓመት ከ6 ወር እሷ ቤት ነው የሰራሁት፣ ሌላ ቤት አላውቅም። እና ሰውየው ሲሄድ አብረን ቁጭ ብለን ጋዋ ሻይ ምናምን በቃ እንጠጣለን፣ ኬክ ምናምን እንደዚህ ስራዬን ቶሎ ቶሎ ጨርሳለሁ። የኔ ቶሎ መጨረስ ደስ ይለኛል። እና እሷ የሆነ ነገር ስታዝ ወይኔ ይሄ ነገር አሪፍ እኮ ነው፣ እነሱ ደግሞ ብዙ ነገር እንትን ይለሉ ይሄ አሪፍ ነገር ነው ሲሉኝ ገዛውኝ። አየው እግዚአብሔር ነው የምላችሁ። ደረሰኛለሁ። በቴሌቪዥን ነበር የሚያስታውቁት። ይኸው ደረሰኝ፣ ይኸው ደረሰኙ። ይኸው እንዴት ላሳያችሁ? ደረሰኙ ስንት መሰላችሁ? 680። ይሄ የሚገዛበት ነው 680 ሪያል። እንዴት ላሳያችሁ? በማርያም እንግዲህ ውሸት የሌለበት ጽሁፍ አረብኛ ምናምን የምትችሉት ይሄው ጽሁፉ እንትኑ ደግሞ እዚች ጋር ነው ያለችው 680 ብር። ደረሰኝ እንኳን አልጠርኩትም። እዛ እንግዲህ ወደ ኢትዮጵያ ሳልመጣ በፊት ፍቃድ መጥቼ ሳልመለስ በፊት ነው እንግዲህ 6 ዓመት 7 ዓመት ሆኖታል ይሄ ነገር ከገዛው፣ ግን አልተጠቀምኩበትም። በዛን ሰዓት ወርቅ ገዝቼ ቢሆን ኖሮ በዚህ ብር ወርቅ ከአንድም 2 ገዛ ነበር። ያ ወርቅ ላይ አሁን ላይ ቢያንስ በጣም ብዙ ነገር ያደርግልኝ ነበር። እሺ እቺማ መፍቻ ናት። እቃው ራሱ አምሮ ይማርካል አይደል? እቃ እሺ እቺ የራሷ መፍቻ ናት፣ ትነቀላለች። እቺ መፍቻ ናት፣ ግን አልቻልኩበትም መፍታቱ። እንዴት እንደምፈታ አልቻልኩበትም። እሺ ይሄ እዩት እንግዲህ ይሄ 680 ሪያል ከማድረሻው ውጪ ማለት ነው። ማድረሻው በዛ ሰዓት 50 ብር ይሁን ስንት ብር እንደሆነ አላውቅም። 50 ወይ 100 ቢሆን ነው። አጠቃላይ ወደ 800 ብር ጨርሻለሁ ማለት ነው። እና ይሄ በጣም ያምራል አይደል? እት አያችሁት? እና ይሄ የእጅ ነው። አያችሁት? የእጅ ነው ግን በዛብኝ። ከዛ እቺ ናይል ቢያንስ እቺ ናይል እት ሁለቷ መቆረጥ አለባት። እቺ ሁለቷ መውጣት አለባት። እቺ ሁለቷ ማለት ነው። ግን አልቻልኩበትም። እግዚአብሔርን በውሸት እግዚአብሔርን አይደለም አንድ ቀን ተጠቅሜው አድርጌ አላቅም። እንግዲህ 7 ዓመት ምናምን ይሆናል ተጠቅሜው አላቅም። ልሽጥ ብልም ለምንም አይጠቅም። ልሽጥ ብልም ወይና 500 ቢያወጣን አንድ ደና ሰው ቢገዛኝ 500 ብር ቢገዛኝ ነው። አያችሁት እንዴት እንደሚያበራ እንዴት እንደሚያምር። ለምንድን ነው የሚጠቅማለችኝ በዛን ሰዓት? ይሄ ለምንድን ነው የሚጠቅማለችኝ? ያንገት አለው፣ ያንገት 2 አለው። አንዱ አለ፣ አንዱ ጠፍቷል። ያንገቱን በጣም አድርጌዋለሁ፣ አልዋሻችሁ። ያንገቱን በጣም አድርጌዋለሁ። እሱ በምንድን ነው የሚጠቅመው አሉኝ። ይሄ ነገር እንግዲህ ካሜራ ስለራቀን አስር የምነሳ እቺኛዋ ነገር በጣም ሰውነቴን ይቆረጥመኝ ነበር፣ በጣም ያመኝ ነበር ሰውነቴን ማለት ነው። እና ያው ቴሌቪዥን ማስታወቂያ ሲያጋንን ከውስጣችን ያለው በሽታ በዚህ ማቲክ ነገር ይወጣል፣ በጣም ይጠቅማል፣ በጣም አሪፍ ነው ብለውኝ ነው በዛን ሰዓት። ሴትዮዋም በጣም አሪፍ ነው ስትል በቃ በጣም ስለሱ ነገር ስታወራ እንትን እዘዥልኝ አልኳት። አያችሁ እዘዥልኝ አልኳት ማለት ነው። አዘዘችልኝ፣ አመጣሁት። በቃ ለምንድን ይሄን ነገር በቃ በሰዓቱ ምንም ማለት አይደለም ገዝቼዋለሁ፣ ችግር የለው። ዋናው ጤና ነው። አሁን ላይም ሰርቼም አመጣዋለሁ። ብር ይጠፋል ይመጣል፣ ምንም ችግር የለው። ጤና ነው የማይገኝ ነገር። እና እናንተ ላይ ደግሞ አሁን ላይ ተጠቀሙ። የኛ በፊት ስንገዛ የነበረ ቤት አንድ አይደለም። አሁን ላይ ቤት የሚሸጠው ዋጋ አንድ አይደለም። በዛን ሰዓት ቤቶችም ርካሽ ናቸው፣ መሬቱም ርካሽ ናቸው። ይሄን በዛን ሰዓት ሲመነዘር ርካሽ ነው።
ወርቁ ቢሆን ወርቁ ይሄ እንደተቀመጠ ልላችሁ ፈልጌ ነው። ይሄኛው እንደተቀመጠ ወርቁን ባስቀምጡ ኑሮ ዛሬ ላይ ይሄ ተቀምጦ የለ ወርቁም ይቀመጥ ነበር ማለት ነው። እና በጣም ብዙ ነገር ያወጣልኝ ነበር። አሁን ላይ ደግሞ እናንተ እያልኳችሁ ያለሁት በጣም በሮቶ የምሰበስቡ ሰዎች አላችሁ። ሮቶ ማለት እንግዲህ ሁላችሁ የምታውቁት በርሜል ማለት ነው። በበርሜሉ የማይሆን ኮተት የማይሆን ልብሶች ርካሽ እኔስ 2-3 ለእናንተ ማስተማሪያ ይሆናል። ከአንድም 2-3 ምናምን እየገዛው ችግር የለውም ብዙም አልተጎዳውም። አሁን ላይ ግን ሲያስፈልገኝ ምን ላርጋችሁ አልሆንሽ አለኝ። ግን ልብስ እቃ መለወጫ አድርገዋለሁ ችግር የለውም። ግን እናንተ በጣም 10 ሻንጣ የምታመጡ ልጆች አላችሁ። 10 ሻንጣ እናንተ እንዴት እንደሚቀዘቅዝ እጄ ላይ እንደዚህ ሳራ ማለት ነው። ቅዝቃዜው አልወጣልኝ ከውስጥ የሆነ በረዶ ላይ ተቀመጠ አይል እየተሰማኝ ነው ሳራችሁ። አነሳሁት ግን ቅዝቃዜው ይጠዘጥዘኛል እና ይሄው እግዚአብሔር ሆነ በቃ ቢስተካከልልኝ ደስ ይለኛል፣ ያምራል። በሰዓቱ ግን ይሄን አይላ ነበር በጣም ወፍሬ ምናምን ስለነበረ ቢያንስ 1 ነበር የሚቀነሰው። አሁን ላይ ግን ብዙ አያችሁ። ሰውነቴም ደግሞ በዛ ላይ በጣም ከስቼ ነበር። አሁን ላይ ደግሞ ከወለድኩ በኋላ ትንሽ ጨመራሪ ብያለሁ አይደለም። አሁን ደግሞ ከመጀመሪያው ደግሞ ከሰት ብያለሁ። በቃ ሰውነት ባዳ ነው። የኛ በሬ አይደለንም፣ አንሸጥም፣ ዋጋ እናወጣም። ጊዜያችሁ ግን ወርቅ ነው። አንዴ ጊዜያችሁ ከሄደ ሰውነት ባዳ ነው፣ ይመጣል ይሄዳል በምቾት። ጊዜያችሁን ግን ሳትጠቀሙበት ከተዋችሁ ብርን ብቻ ስታባሩ ከተዋችሁ ዋጋ ያስከፍላችኋል። ስለዚህ የማይሆን ኮተት ሳይሆን መሰብሰብ ያለባችሁ ስትቸገሩ ሲሸጡት ዋጋ የሚያወጣላችሁን ወርቅ ገዝታችሁ ኮተት አሰብስቡ። ለየከሌ ስልክ፣ ለየከሌ ወርቅ፣ ለየከሌ እንትን። ለእናንተ ግን ሰልባድ ብትፈልጉ ኢትዮጵያ ላይ የሚገዛላችሁ የለም። የእውነት አታችሁ አይመስላችሁ። እና በየጊዜው አሳይን የምትሉ ካላችሁ በጣም ብዙ አለ። ከዚህ ውጭም ደግሞ ሰዓት ምናምን ዛሬ ላይ ግን አልተጠቀማችሁ። የተወሰነ ነገሮች ለሰው ሰጥቻለሁ ማለት አልፈልግም፣ ግን ስለማልጠቀመው አሳያችኋለሁ። እኔ እንደሌላ ሰው ብዙ ሻንጣ አምጥቼ አይደለም፣ ግን አሳያችኋለሁ። ለማንኛውም ይሄ ነገር የሚገዛኝ የሚያስተካክል ካለ የእውነት በቃ በጣም ነው የምወደው። ግን በቃ ተቀምጧል እስከዛሬ አያችሁ። ግንባሬ ላይ እንኳን እዚህ ጋር እንኳን ይቀመጥ እንጂ ረጅም ቢሆን እንኳን ጸጉሬ ላይ አደርገዋለሁ። ወይኔ ብሬ አሁን ላይ ሲመነዘር ምንዛሬ ስንት ብር እንደሆነ ታውቃላችሁ? እዩት እናንተ። ይይዛል፣ አውቶማቲክ ነው። ላይ ተቀመጠ በቃ። እና ለማንኛውም ውድ ቤተሰቦቼ ላይክ ሼር እያደረጋችሁ ለማንኛውም የሚጠቅማችሁ ተጠቀሙ። አይ ካላችሁም ደግሞ ምንም ማድረግ አይቻልም። ከደረሰባችሁ በኋላ ከምትነቁ አሁን ላይ ንቁ። አረብ ሀገር ያላችሁ ልላችሁ ፈልጌ ነው። ያየነው ያማረን ሁሉ ብልጭልጭ ሁሉ አንሰብስብ ልላችሁ ፈልጌ ነው። ለማንኛውም ደህና ሁኑልኝ። ላይክ ሼር አድርጉ።